ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ጋት ዕለታዊ ነው። ጋት ዕለታዊ ሁለት አጫጭር እና በጣም ወሳኝ የሆኑ መረጃዎች ወደ እናንተ ያደርሳችኋል። ላይክ አድርጉ፣ በብዛት ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ቻት በሱፐር ታንክስ ደግፉ። ወርሃዊ አባል ሁኑ፣ የጋት ሚዲያ ሜምበር ሁኑ። የተወሰነ የብርሃን ወይ በዛ ማለቱ አይቀርም ወይንም ጨለም ማለቱ አይቀርም። ሶሪ ከናንተ ጋራ በመሆን እናስተካክለዋለን። ደፍነትሊ በእናንተ የምተማመናለሁ። እኔም በዛ በኩል እየሰራው ነው ያለሁት። የመጀመሪያው እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመሩት ኦፊሴላዊ የሁለት ቀን የስራ ጉብኝት በአዘርባይጃን ባኩ ተካሂዷል። ዛሬ ያልቃል። ዛሬ እኩለ ሌሊት ክቡር ጠቅላይ ሚኒስትር የሚመሩት ልኡካን ወደ አዲስ አበባ ይመለሳል። ዞሮ ዞሮ በጣም ሰፊ የሆኑ ተግባራት ተከናውነዋል። ወታደራዊ ስምምነቶች፣ የማዕድን ስምምነቶች፣ የኤአይ ተቋም የአርቲፊሻል ኢንቴሊጀንስ ተቋም ተጎብኝቷል። ለረጅም ዘመን የቆየ እዛው ባኩ ውስጥ አንድ የከተማዋ ክፍል ውስጥ ሪዘርቭ ተደርጎ የቆየ የዓለም የቅርስ ድርጅት ዩኔስኮ የመዘገበው ቅርስንም በደንብ አድርጎ አልምቶ ጠብቆ ማቆየት የሚቻልበት ልምድ የተወሰደበት ሁኔታ አለ። ሰፋፊ ናቸው። በኢነርጂና በማዕድን የአዘርባይጃን ኢንቨስትመንት ሆልዲንግ ከኢትዮጵያ ኢንቨስትመንት በነገራችን ላይ በውሎ በጋትሎ በጣም በሰፊው ዳሰነዋል እና የኢትዮጵያ ኢንቨስትመንት ሆልዲንግ የሆነው በአፍሪካ ግዙፍና ቀዳሚ የሆነው አስቀድሞ የሊቢያ ካምፓኒ ይበልጠው ነበር። የሊቢያ ኢንቨስትመንት ሆልዲንግ አሁን ኢትዮጵያ ውስጥ በነገራችን ላይ ኢትዮጵያ ውስጥ ብቻም ሳይሆን በዓለም ላይም ግንባር ቀደም የሆነ ነው የኢትዮጵያ ኢንቨስትመንት ሆልዲንግ። ያንን በፖለቲካል ኢኮኖሚ ወስዶ አይ ሌሎች ሀገራት እኮ ፕራይቬት ካምፓኒዎች ናቸው፣ ኢትዮጵያ ውስጥ ደግሞ ስቴት ኦውንድ ኢንተርፕራይዝ ስለሆነ ነው ምናምን የሚል እሱም መከራከር ስቴት ኦውንድ ኢንተርፕራይዝ ዋት ፕሮስ ኤንድ ኮንስ የሚለውን ማየትም እንችላለን ወደፊት። ዘሃርድ ፋክት ግን የኢትዮጵያ ኢንቨስትመንት ሆልዲንግ እጅግ በጣም ወሳኝ ከመሆኑ ባለፈ የኢትዮጵያን የኢኮኖሚ እድገት የሚያቀጣጥሉ የሚያፋጥኑ የተለያዩ ስራዎችን እየሰራ ነው። እንደ እርሾ ካፒታል በመሆን በግብርናው ዘርፍ የትራክተር ፋብሪካ ለመስራት ከቤላሩስ ጋር በሰፊው እየተሄደበት ነው ያለው። አንድ በተመሳሳይ አሁን ከአዘርባይጃን ጋር በመሆን በማዕድን በኢንቨስትመንት በተለይ ከዩናይትድ አረብ ኤሚሬት እና ከአዘርባይጃን ጋር በመሆን ሌሎችም አሉ በጆይንት ኢንቨስትመንት የወርቅ ማጣሪያ ኢትዮጵያ ውስጥ ለማቋቋም እስከዛሬ ኢትዮጵያ በታሪኳ ገንዘብ ውጭ ነው የምታሳትመው። ክቡር ጠቅላይ ሚኒስትሩ ገልጸውታል፣ ታስታውሳላችሁ። ትረስት ይኖራል። ከዛ ውጭ ግን ያተመልህ ኤክስዋይዜድ የሚባል ካምፓኒ ያንተን ገንዘብ ኢንቢሊየን ኢንትሪሊየን ላለማተሙ ለዛውም ዛሬ ጥሎ ማለፍ የናሽናል ኢንተረስት ጉዳይ በሆነበት ሁኔታ ሰው ሴኪውርድ የሆነ ኢትዮጵያ የራሷን ገንዘብ ለማተም ኢንቨስትመንት የኢትዮጵያ ኢንቨስትመንት ሆልዲንግ ወደ ስራ ለመግባት ጥረት እየተደረገ ነው። በተመሳሳይ 5000 ኪሎ ሜትር በላይ ኢትዮጵያ የባቡር መስመር ለመስራት በዝግጅት ላይ ነው ያለችው። እንደምታውቁት እነዚህ ከወደብ ጋራ የሚያገናኝ ራሱ ፖርት ሱዳንን፣ በርበራ፣ የላሙ ወደብን ከአዲስ አበባ ጋር የሚያገናኝ አሁን በሰሜኑ የሀገራችን ክፍል በነበረው ጦርነት የቆመውን የአዋሽ ወልዲያ የአዋሽ ኮምቦልቻ ወልዲያ ገበያ ሀራ እስከ መቀሌ ያለውንም ለመዘርጋት ዘንድ ወደባችን ነው ይመለሳል። መቼ የሆነ ቀን የሆነ ቀን መቼ ነው? በቅርቡ ሾርተስት ፖሲብል ታይም ያሰብ ወደብ ይመለሳል። እሱን ይዞ ሎጂስቲክስ ለማልማት የመሰረተ ልማት ለመዘርጋት የኢትዮጵያ ሬልዌይ ኢትዮጵያን ሬልዌይስ የኢትዮ ጅቡቲ ሬልዌይ እንዳለ ሆኖ ዛስ ጆይንት ኢንቨስትመንት ነው የጅቡቲና የኢትዮጵያ ነው። የዋን ቤልት ሮድ የቻይና ፕሮጀክት አካል ነው። በዛ ነው ፋይናንስ የተደረገው። በተመሳሳይ ኮርፖሬሽን ተቋቁሞ ኢንዲፔንደንት ኮርፖሬሽን እሱን ለመስራት ጥረት እየተደረገ ነው። በዛም ልምድ የተቀመረበት ኢትዮጵያ የተፈጥሮ ጋዝ እንዲሁም ነዳጅ እየለማ ያላለ ማጣሪያ የተፈጥሮ ጋዝን ወደ ነዳጅ የመቀየር ወደ ፔትሮሊየም የመቀየር እነሱ የሚሰሩ ስራዎች አሉ። በአፈር ማዳበሪያ በሁሉም ዘርፍ ማርሽ ቀያሪ የሆነ ስራዎች እየተሰራ ነው። ሰው የኢትዮጵያ ኢንቨስትመንት ሆልዲንግ ከሶካር ከስቴት ኦይል ካምፓኒ ኦፍ ዘ ሪፐብሊክ ኦፍ አዘርባይጃን
በውሎ ስላየነው እዛን ጊዜያችሁ እንዳልወስድባችሁ ሰፋፊ ስራዎች፣ ስምምነቶች ተፈጽመዋል። የትምህርት፣ የባህል፣ በዋናነት ደግሞ የወታደራዊ ስምምነቶች። ወታደራዊ ስምምነት በነገራችን ላይ የተፈጸመው ለመግዛት አይደለም። ኢትዮጵያ ድሮኖች ታመርታለች፣ የካሚካዚ ድሮን አጥፍቶ ጠፊዎች ማለት ነው። ኢትዮጵያ 24/7 አየር ላይ ቅኝት የሚሰሩ የሪኮነሰንስ የቅኝት ድሮኖች ለዛውም ኤአይ ያላቸው ቴክኖሎጂው ከኢራን ቴክኖሎጂ ወስደናል። መጀመሪያ ድሮን ከኢራን ነበር የገዛ ነው ካሚካዚ። ከቱርክ ድሮን ገዝተናል። የቱርክ ድሮንን ሪኢንጂነር አድርገናል፣ ሪኮንስትራክት አድርገናል። ከሞሮኮ ገዝተናል። እንግዲህ እኛ ደግሞ ለሆኑ ሀገራት ሽጠናል። ዛት ሴክሬት ስለሆነ እንጂ አሁን በጋራ ስካይ ኤሮስፔስ ሌላም በጋራ ሆኖ ጆይንትሊ የተገለጸም የሚገለጽም አራና ሴክሬቱ ነው የሚቀጥል የተለያዩ ስራዎች የተሰሩ ነው ያሉት። የአዘርባጃን ለየት የሚያደርገው ለምሳሌ ከአርሜኒያ ጋር ሰፊ ጦርነት ነበረባት። አዘርባጃን ሁሌ ትሸነፍ ነበር። አሁን ጦርነቱን በበላይነት የድሮን ዘመን ነው ያሰኘው። አዘርባጃን አርሜኒያ ላይ ያላት ዲሲሲቭ የበላይነት የወሰደችበትን ነው። ለምን? የአዘርባጃን ቴክኖሎጂ የሩሲያ የአዘርባጃን ድሮኖች የሩሲያ የኢራንን የቱርክን እና የእስራኤል ድምር ነው። ስለዚህ ከአዘርባጃን የምናመጣው በጋራ ጆይንትሊ አምርተን ለአፍሪካ ገበያ ለራሳችንም ኮንሰምፕሽን ያ ነው የሚሊተሪ ኢንዱስትሪ ኮምፕሌክስ የሚባለው። የሚኒስትሪ ኦፍ ዲፌንስ ኢንዱስትሪ አስቀድሞ የተፈጸመ ስምምነት አለ ከአዘርባጃን ጋር። እሱ በውል የጸናበት ሁኔታ ነው ያለው። የማዕድን መፈለግ፣ የማዕድን ማልማት፣ የቱሪዝም፣ የጋዝ እነዚህ ሽያጮች ከአቪዬሽን ጋር ያሉትም የፋይናንስ ስምምነቶችም እንዲሁም ደግሞ የአዘርባጃን ሰርቪስ ኤንድ አሰስመንት ኔትወርክ አሳን የሚባለውን ክቡር ጠቅላይ ሚኒስትሩ ጎብኝተውታል። የኢትዮጵያ ሞደርን ኢትዮጵያን ሰርቪስ ፎር ኦርጋናይዝድ ቤኔፊትስ የተቀናጀ አንድ ማዕከል አገልግሎት የተለያየ አገልግሎት የሚሰጠው መሰው ሌሎች አገልግሎቶችን ወደፊት የአዲስ አበባ ባስ እና የሸገር ባስ በጋራ ጆይንት ሆነው አዲስ ሜትሮ መቋቋሙ አይቀሬ ነው። ወይ ይቋቋማል ወይ እኛ ፕሮፖዝ እናደርጋለን። ሌሎች ስትረስሚ ይቋቋማል እና በዛ ሂደት የክፍያ ፔይመንቶች እነዚህን በፍጥነት እያደገ ካለው ከዛ ውጭ ደግሞ እንዳልኳችሁ አዘርባጃን የቱርክ ጎረቤት ነው። ከአዘርባጃን ጠንካራ ጎረቤትም ነው፣ ጠንካራ አጋርም ነው። ከቱርክ ጋር ያለንን የምታውቁት ነው። አርሜኒያ ኤምባሲ ያላችሁ ልደት አካባቢ ውስን ነው ግንኙነታችን የበለጠ ለማሳደግ ይሰራል። ኢራን፣ ሩሲያ የብሪክስ አባል ሀገር ነን። ጆርጂያ ስቲል ግንኙነታችን ለማጠናከር የተሰራ ነው ያለው። እነ ጆርጂያ እና አርሜኒያ እነዚህ ሀገሮች ደግሞ በደርግ ዘመን ዩኤስኤስአር በነበረው ጠንካራ የሆነ ግንኙነት አለን ሂስቶሪክ። እሱን አቧራውን ማራገፍ ከቻል ዊ ካን ኤክሴል እንደዛ እየተሰራ ነው ያለው ማለት ነው። ሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተሳካ ጉብኝታቸውን አጠናቀው ዛሬ እንዳልኳቸው ወደ ሀገራቸው ወደ አዲስ አበባ የሚመለሱ ይሆናል ማለት ነው። እንዳለኝ መረጃ ተከታታይ እነዚህን ስምምነቶች አጠቃላይ ስምምነቶችን ወደ ተግባር ለመቀየር ተከታታይ የኢትዮጵያ ልዑካን ወደ አዘርባጃን ባኩ የሚሄዱ ይሆናል። በተመሳሳይ የአዘርባጃን መንግስት ከፍተኛ ባለስልጣናትም ወደ ኢትዮጵያ የሚመጡበት የአዋጭነት ጥናት የሚታይበት በተለያዩ ዘርፎች የሚሰራበት ይሆናል ማለት ነው። በተለይ በጋዝና በተፈጥሮ ነዳጅ ዘይት ለመስራት ማለት ነው። ኢትዮጵያ ወደ አዘርባጃን ቡና ትልካለች፣ የስጋ ትልካለች በውስንነት መልኩ። እሱንም የበለጠ ለማሳደግ በተለይም ኢንቨስተሮቻቸው ስቴት ኦንድ ካምፓኒዎቻቸው ወደዚህ እንዲመጡ ይታሰባል ማለት ነው። ሌላው እንግዲህ የህዋት ሰልፍ አድርጓል። ህዋት የጠራው ሰልፍ የህዋት ሰልፍ ነው የምለው እኔ አሁን ለምን መሰላችሁ? የትግራይ ህዝብ ሰልፍ እንዳትሉት። የትግራይ ህዝብ የተለያየ ፖለቲካ አመለካከት አለው፣ አቋም አለው፣ ኢንተረስት አለው። መቼስ ወልቃይት ጠገዴ ሰቲት ሁመራ ወደ ትግራይ ቢካለል የሚጠላ ትግራዋይ ወይም የትግራይ ተወላጅ ይኖራል ብዬ አላምንም። ስለ ፖለቲክስ ነው የምናወራው። ጀስቲፊኬሽኑ ግን ኦኬ የማንነት ጥያቄ የለበትም፣ አጨቃጫቂ ቦታዎች የሉም ማለት ጀነራል ታደሰ ወረደ ዌል ሂዝ ኦልድ ኢናፍ
የ1967 ነው። ከድርጅቱ ጋር 51 ዓመቱ ነው። ዌልሽ እሱን እንርሳው። ሆፕፉሊ ወጣት ነው። አማኑኤል አሰፋ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት፣ የህወሓት ፓርቲ ምክትል ሊቀመንበር ወጣት አይደለም፣ ጎልማሳ ነው። አትሊስት ዘመኑን ማወቅ ነበረበት። የህዝቦችን ፍላጎት ማወቅ ነበረበት። አማራን እረፍት መንሳት አለብን የሚል ማንፌስቶ ተጽፎ የአማራ ህዝብ ጨቋኝ ነው፣ ወራሪ ነው፣ ደምሳሽ ነው፣ መሬት መሸጥ መለወጥ የሌለበት በዚህ ምክንያት ነው፣ ቾቭኒስት ነው የሌለ ክስ ተከሶ ያ ህገ መንግስት ደግሞ አማራና የኢትዮጵያ ፍላጎት ያላቸውን በሙሉ አማራንም ኦርቶዶክስንም ቅስማቸውን ሰብረናቸዋል፣ አከርካሪያቸውን አነካክተነዋል ተብሎ በአደባባይ ተናግረው እነ ስብሐት ነጋ ጣዖቱ የድርጅቱ ይሄ ያለበትን ዛሬ ተመልሰው የራሳቸው ያደራጇቸው ተከፋዮች ትናንት የብሔራዊ ደህንነት ሰራተኛ የነበሩ ከጥቅም ጋር የተያያዙ አንዳንዶቹ ደግሞ በስሜት ሰክረው አኩርፈው ሂደዋል ወደ ኡጋንዳ ካምፓላ ወይ ኢንቴቤ ነው ያለው፣ አውስትራሊያ አለ ወይ ጀርመን አለ። የዓለም ሁኔታም እየተለወጠ ነው። ስደተኞችን አንቀበልም እየተባለ ነው። በየተለያየ ምክንያት ሄደው ይሄን ሾርት ሳይትድ የሆኑ በቃ እውነትም በአንድ ሳምንት በሁለት ሳምንት ሆ ብሎ ተነስቶ በቃ ነገሩ ግልብጥብጥ እናደርገዋለን ለስልጣን እንበቃለን ብሎ ተመዳድቦ የነበራል። ደግሞ ካፈርኩ አይመልሰኝ እኔ ከሞትኩ ሰርዶ አይብቀል እንዳለችው አንሳ የፋራይከል ሰልፍ ኢንተረስት ያላቸው ደግሞ አሉ። እነዚያን ደቃቆች ሰብስበው ሆይ ሆይ ስላሉ ወልቃይት ጠገዴ ሰቲት ሁመራ አይደለም አጀንዳው እኛ አጀንዳችን 4 ኪሎ ነው ምናምን ስላሉ እና ህወሓት አንተን 4 ኪሎ አንተን አስቀምጦ እንደገና ደግሞ አንተ በወልቃይት ጉዳይ ምናምን እና እኔ እነሱ እንደዛ ያስቡ ዛር ኦልድ ኢናፍ አርጅተዋል። ኦልድ ሃቢትስ ዳይ ሃርድ ነው። ያንን ይዘው እኔና ማኑኤል በህግ አግባብ አይፈታም የህገ መንግስት ጉዳይ አይደለም ሲሉ የጻፍከው ህገ መንግስት አንተ ነህ የጻፍከው። ጉርጓዱን ስትቆፍራ ታርቀው የሚባል ለዛ ያንን አንድን ብሔር አንድን እምነት አንድን የሆነ ሰለሞኒክ ዳይናስቲ ወዘተረፈ ተብሎ ከሆነ ጋር ተያይዞ ከዩኤስኤስአር የሶሻሊስት ህብረት ጋር ሆኖ የሆኑ ሰዎች በቃ አወናብደህ በዚያ ዘመን ስኬት ያገኘ ሊመስል ይችላል እና የአማራና የትግራይ ህዝብን ለማጣላት የሚደረገውን ጥረት አንቀበለው የምዕራብ ትግራይ ተፈናቃዮች ምናምን እና እኔ ለምንድን ነው በዚህ ደረጃ ድድብናን በአደባባይ የሚያስተዋውቁት? ምን ችግር አለው? በህገ መንግስቱ አግባብ እስኪፈታ ድረስ የቀደመ መዋቅር ይመለስ ብሎ መጠየቅ አንድ ነገር ነው። ሌተናል ጀነራል ታደሰ ወረደ ማጨቃጨቅ የሚባል ቦታ የለም ይላል። ራሱ የፕሪቶሪያ ስምምነት ውጤት ነው። በነገራችን ላይ ደጋግሜ ነግሬያቸዋለሁ። ኦፊሻሊ ሌተናል ጀነራል ታደሰ ወረደ ቃታ የተሳበ ጊዜ ይባረራል። እስከዛ ዝም ብሎ ይቀመጥ ተብሎ ነው። ምንም አይነት ውሳኔ አይወስንም። አሁን አንዲት ውሳኔ አይወስንም። ራሱ የሚያቀርበውን ጽሁፍ የህወሓት ጽህፈት ቤት ተዘጋጅቶ ነው ይሄን አንብብ ተብሎ የሚሰጠው እና ምን ይላል? ድጋሜ ጦርነት ከተነሳ መላው ኢትዮጵያ ይፈርሳል። አንድ ደግሞ ኪዳነ አመነ የሚባል ልጅ አለ። በአንድ ሺህ ግንባር ጦርነት እንከፍትባቸዋለን። ከየቦታ ያሉ አንዲት ሰዎች ተላላኪዎች ቀድሞ የደህንነት አባል እየደወሉ አለን ስላሉ አይደለም። የኢትዮጵያን በደንብ ማወቅ ያስፈልጋል። ሻዕቢያ እኮ ያን ጦርነት ሲከፍት የባድሜ ጦርነት ወቅት በብሔር ከፋፍየዋለሁ ለትግራይ መሬት ብሎ ማንም አይዋጋም ብሎ አስቦ ነው ጦርነት የከፈተው። ራሱ ባንዳው አዳነው እንጂ ጀግናው ሰራዊታችን አስመራን እያየን የተመለሰው የደረሰበት በራሱ በጀት ተደብድቧል ሰራዊታችን። ያ ቁጭት ያለበት ህዝብ ነው ያለው እና ራሱ ሻዕቢያም አይኖርም። እኔ እርግጠኛ መሆነው ጦርነትን አልሰብክም። በሞተ ሰው አይቼዋለሁ። ጦርነትን ጉዳት አለው። ጎበዝ ግፋ በለው እንደማለት አይደለም። ሰልፎቻቸውን ይዩት። አንዲት ለምስል የኢትዮጵያ ባንዲራ የላት አንዲት እና ድሮ የስምረት ፓርቲን ክስ ተከትሎ ለምርጫ ቦርድ የከሰሰውን ክስ እንግዲህ ስምረት ፓርቲ ምርጫ ቦርድን ነው የከሰሰው። ምርጫ ቦርድ ደግሞ ምን ማለት ይችላል? አሁን አባሪ አድርጎ እኔ ይሄን ውሳኔ ያሳለፍኩትን የፌዴሬሽን ምክር ቤት በሰጠው መመሪያ ነው ብሎ የፌዴሬሽን ምክር ቤት በፍርድ ቤት የሚታይ ጉዳይ ስላልሆነ ማለት ነው። ድሮ የወልቃይት ጠገዴ የማንነት ኮሚቴ የህግ ወኪል ቀጥሮ ጣልቃ ገብነት ማለት
እኔና ወዳጅ የምታዳምጠኝ እኔና አንተ ወይ እኔና አንቺ ክርክር ውስጥ ብንገባ ሌላ ወገን ይሄ የሚተላለፈው ውሳኔ እኔ ኢንቮልቭ ካላደረኩበት የኔን ጥቅም ሊገታ ስለሚችል እኔ መደመጥ ስላለብኝ የክሱ አካል ልሁን በሚል ጣልቃ ገብነት ይባላል። በህጉ አግባብ ያለነው ጣልቃ ገብነት ይህንን መርምሮ በ25 ለሮብ ቀጥሯል ማለት ነው። ሮብ ጣልቃ ያስገባል አያስገባ የሚለውን ፍርድ ቤት ይወስናል። ሆፕፉሊ ጣልቃ ያስገባል። አይ ከዛ በፊትም ምርጫ ቦርድ ከጣልቃ ገብነት በፊትም እኔ የወሰንኩት የፌዴሬሽን ምክር ቤትን ነው ብሎ የፌዴሬሽን ምክር ቤትን ደግሞ በዛ ውሳኔ መሰረት በትክክል ከተሰራ ዘንዋት ፍርድ ቤቱ ማየት አይችልም። የኮንስቲቱሽናል ኮርት የለንም እንደምታውቁት። ይሄን ሁሉ ያደረገው ህወሓት ነው። ምን አድርጎ ዘላለም እንደሚኖር እያባላሁ እኖራለሁ ብሎ እንጂ እኮ እኔ በግልጽ ልንገራችሁ፣ ከዚህ በፊትም አለ ኢንተርቪው የብሔር የኢትዮጵያ ህገ መንግስትን ብዙ ልሂቃን በተለይ የአማራ ኤሊት ይተቻል። የእውነት ከተተገበረ የሚጠቀምበት እንጂ የሚጎዳበት አይደለም ብዬ አብራርቻለሁ። እሱን ታገኙታላችሁ። የዛሬ 7 ዓመት ገደማ ከስዩም ጋር በነበረኝ የአማራ ብሔርተኝነት ከየት ወዴት በሚል ይህንም እንከታተለዋለን። ዝሮ ዝሮ የህወሓት እብሪት እንደ ኩርድ ሊያረጉን ግዛታችንን ወስደው ሊበትኑን። አንድ ምን ይላል እንዲያውም ታደሰ ወረደ ትግራይ የምትሰጠውም ሆነ የምትቀበለውም ሆነ አሳልፋ የምትሰጠው ቁራጭ መሬት የለም። ሉዓላዊነታችን ለድርድር አይበቃም። በፍርድ ቤት የሚወሰን ነገር የለም። ወደ ጦርነት ውስጥ ተገደን የምንገባ ከሆነ መላው ኢትዮጵያ የጦርነቱ ዳፋ ይሆናል ምናምን ብሎ ሪምቦ ይላል። ደብረጽዮን ደግሞ ዓለምን ባስደመመ የውጊያ ጥበብ በቃኝ እንዲሉ አድርገን እኔ እኮ ማለት እንዲሁ ልሳቅ እንጂ በእውነት ወዳጆች እኔ በጣም ይገርመኛል። ተሸንፎ ተንበርክኮ የለም ማለት እያወቅከው ቁጭ ብሎ መሶበ ተራራ ላይ ዙሪያውን ተከቦ መውጫ እንዳይኖር ተዘግቶ የለም ወደ ሰላም ስምምነት የማይገባ ከሆነ በተለያየ መንገድ ሻዕቢያ ከኋላ ከተሞቻችንን ያፈርሳል። ሌላ ደግሞ ይሄ ጦርነት 20-30 ሰዎችን ለማድረግ ወደ ከተማ እናወድማለን። ሌላ ያሰፈሰፈም ኃይል ነበረ ራሳቸው ኤኒዌይስ ደግሞ ይገለጻል። በዛ ምክንያት ወደ ስምምነት ተገባ። ግን በቃን ብለው ተንበርከከው ለምነው የሰላም መንገድ ተከፍቶላቸው ይላል ደብረጽዮን። ላፍለከት የለውም። ሻዕቢያ የሚረዳ ይመስለዋል። ለኪዳን አመነ ምናምን እና ሰልፉ ላይ ታች ከሆነ ወጣቶች የሉም ያሉ ህፃናቶች ናቸው። ከትምህርት ቤት የመጡ አረጋውያን ናቸው። ያን ያህል እንደቀደመው ድንፋታ የለም። አንድ ደግሞ ምን አለ ደብረጽዮን፣ ወጣቶች የትግራይ ወጣቶች ወደ አዲስ አበባ ወደ አካባቢያችሁን ለቃችሁ አትሄዱ፣ እዛም ቢሆን አይለቋችሁም ነገር የለም። አገራቸው ነው ወዳጄ ደብረጽዮን፣ ለታሪክ ስለምናገር አገራቸው ነው። ደምተው ሞተው ደክመው ከውጭም ከሀገር ውስጥም አያቶቻቸው በጀግንነት በታሪክ አክሱምን ያህል አቁመው ባህረ ነጋሽ ሆነው የጥበብ መሰረት የሆነው የትግራይ ህዝብ የኢትዮጵያ ግዛት ባለበት ህግን ስርዓትን አክብሮ እንደ ማንኛውም ኢትዮጵያ መኖር ይችላል። እና በነገራችን ላይ ስበብ እያሳበቡ የትግራይ ተወላጆችን የተከፈላቸው ፖለቲካሊ ሊሰራ ይችላል። የደብረጽዮንን ንግግር እንዲህ በቀላሉ እንዳናየው። ዝም ብሎ አይደለም፣ እነሱ ገንዘብ መድበውበት አገር ሊያፈርሱ ነው የሚሰሩት። አንዳንድ ጊዜ እዚህ መግለጽ የሌለብኝም ጉዳዮች አሉ። እሱን በትክክል መከታተል ያስፈልጋል። በነገራችን ላይ ትምህርታቸውን አቋርጠው የትግራይ ተማሪዎች 12ኛ ክፍል የሆኑ ተማሪዎች ትምህርታቸውን አቋርጠው ወደ አዲስ አበባና ወደ ሌሎች ክልሎች መጥተዋል። ትምህርታቸውን አቋርጠው የመጡ የትግራይ ተማሪዎች ባለው አግባብ እንዲማሩ መደረግ አለበት። ወልዲያም ካሉ ወልዲያ እንዲማሩ፣ ምናልባት የትምህርት ማስረጃቸውን አሁን ለማምጣት የሚቸገሩ ከሆነ በስፔሻል ኬዝ ተመዝግበው ተምረው በተለያየ መንገድ ያላቸውን ለምሳሌ የፈርስት ሴሚስተር የተመዘገቡበትን ሌሎችን አምጥተው እንዲማሩ መደረግ አለበት። አገራቸውን 50-60 የማይሞሉ እፉኝት የስብሐት ነጋ ስርወ መንግስት ጠባቂዎች በፈጠሩት በደል
ልጆቻችን ወደ ኋላ መቅረት የለባቸው። አዲስ አበባ ላይ እንዲህ አይነት አዲስ መመሪያ ሊወጣ ይገባል። አገራቸው ነው፣ ፑል ማድረግ አለብን ከዛም ነው ማለት ነው። ዝሮ ይሄ ፉከራ በህገ መንግስት አግባብ ካልሆነ ወደ ጦርነት እንገባለን ብትል ሌላ ውድመት ነው ሊያጋጥም የሚችለው። እና ሌላው እንግዲህ ወሳኙ ነገር እንደምታውቁት እስራኤል የሄክሳጎን አሊያንስ ኢትዮጵያም እንድትካተትበት የሚፈልጉ የሄክሳጎን አሊያንስ ፍላጎት አላቸው። እንግዲህ እስራኤል ህንድን፣ ዩናይትድ አረብ ኤሚሬት የሚለውን በደንብ ያዙልኝ፣ ባህሬን፣ ሞሮኮ፣ ሶማሌላንድ፣ ግሪክ፣ ቆጵሮስ የኤዥያ ሀገራት እንግዲህ እነማን ናቸው የሚለውን ወደፊት የሚታይ ይሆናል። እስራኤል በነገራችን ላይ ቻይናን እየከሰሰች ነው። ስለዚህ የእስራኤል የቻይና ጉዳይ በጣም የሚከር ከሆነ ታይዋንን ልክ እንደ ሶማሊላንድ ፑል ልታረግ ችላለች። ኦፍኮርስ የቻይና ግዙፍ ኢኮኖሚ እና ወርክ ፕሪቪሌጅ እንደተጠበቀ ሆኖ ማለት ነው። ሌላው አዲሱ አሊያንስ አዲሱ ህብረት አሁን ያለው ካፔብል ነው ይህን ኮንፍሮንት ለማድረግ የእስራኤልን አሊያንስ የሚለው እንደተጠበቀው ነው። የኪንግደም ኦፍ ሳውዲ አረቢያ ወይም ሳውዲ አረቢያ፣ ቱርኪ፣ ኢጅፕት፣ ፓኪስታን ሆፕፉሊ ከዚህ በፊትም ደጋግሜ ብያቸዋለሁ። ብዙ ቫሪያብሎች አሉ አናሊሲስ ለመስራት ግን እኔ ፓኪስታን ውስጥም በተመሳሳይ ወታደራዊ መፈንቅለ መንግስት እንዲደረግ አድርገው መውሰድ ሲአይኤ ምናልባት MI5 MI6 እነዚህ ተባብረው መፈንቅለ መንግስት አድርገው አሁን ያለውን ከሳውዲ አረቢያ ጋር የኒውክሌር አግሪመንት የፈረመውን ከተርኪ ጋር እዚህ የሚሊተሪ የአርምስ ሬስ እንዲገባ ያደረገውን አካል የሚያስወግዱት ይመስለኛል። ፓኪስታንን፣ ሳውዲ አረቢያን ሆፕፉሊ ሳውዲ አረቢያና ዩናይትድ አረብ ኤሚሬትን ማቀራረብ ለአሜሪካኖች በጣም ቀላል ነው። እሱ ይሰራልበታል ብዬ ነው ማምነው። እና ሶማሊያ አለ፣ ይሄ ግብፅ አለችበት እዚህ ውስጥ። ይሄኛው አሊያንስ ሱዳን ራፒድ ሰፖርት ፎርስ የሚደግፈው ሱዳንም ያለበት ይህ አሊያንስ ከኢትዮጵያ ተቃራኒ ነው። እንዳጠቃላይ እንዳቋሙ ስታተስ ኮን ሜንቴን ማድረግ ነው የሚፈልገው። ስታተስ ኮ ሜንቴን ከተደረገ ደግሞ ለእኛ ፒውርሊ ይጎዳናል። ስታተስ ኮ ሜንቴን የሚደረግ ከሆነ በግልጽ እና በግላጭ የጅቡቲ ፕሬዚዳንት ኢስማኤል ኦማር ጉሌህ ዋርንስ እስራኤል ቤዝን ሶማሌላንድ ትሪተንስ ሆርን ኦፍ አፍሪካ ፒስ ይላል እና ደጋግሜ ነግሬያቸዋለሁ። ጅቡቲ ኢትዮጵያ ሲያክሰስ እንዲኖራት አትፈልግም። ቦልድሊ ግን ወጥተው ማድረግ አልቻሉም። እሱን ቦልድሊ መናገር አልቻሉም። ነገር ግን ግብፅን ያመጣሉ፣ ከሆነ ሀገር ጋር ይስማማሉ። የታጁ ራፖርትን ለ30 ዓመት በኮንሴሽን ለሳውዲ አረቢያ ሰጡ እና አንዳንድ ይመጣል ደግሞ የዚህ ሀገር ጀምፓል ማለት ባንዳነት። እኔ በዚህ ዘመን እንዳሁኑ ዘመን ባንዳነት በግልጽ በአደባባይ የተሰበከበት አላየሁ። ኢትዮጵያ ውስጥ ታሪኩ አለ። ባንዳ ነበር፣ አርበኛ ነበር። ከዛ ደግሞ ኦልሞስት ደግሞ ባንዳ በጣም ግላጭ የሆነ መልኩ ከ1983 እስከ 2000 ኦልሞስት እስከ ለውጡ እስከ 2010 ድረስ ባንዳ ደግሞ ኢትዮጵያን አስተዳድሯል። ከቀይ ባህር ነጥሎ ኢትዮጵያ የምትፈርስበትን የፋሽስት የጣሊያን እቅድ ይህን ህገ መንግስት ጽፎ የህገ መንግስት ደግሞ ሉዓላዊነት ፈጥሮ ነው ሁልጊዜ የምንለው ስለሆነ በጣም ጅቡቲ በአደባባይ ኢትዮጵያ ሲያክሰስ እንድታገኝ አልፈልግም አትልም። ነገር ግን ኤምኦዩን ስንፈራረም ከምንም በላይ ተቃውሞውን ያቀጣጠለው ጅቡቲ ነው። ግን ሂዶ ከኤርትራ ጋር አግሪመንት አልፈረመም። ትራይፓርታይት ሲፈረም አልሲሲ ከካይሮ ኢሳያስ አፈወርቂ አስመራ ጠርቶ ሐሰን ሼክ መሐመድ ከሞቃዲሾ ሂደው ሲፈራረሙ አልነበረም ሳይለን፣ ግን በኃይለኛ ሰፖርት ያደርግ ነበር። አሁን ሶማሌላንድ እውቅና እስራኤል ስትሰጣት የመጀመሪያ ምንድን ያደረገው? ሀርጌሳ የነበረውን ዘጋ። አውዳን ስቴትን ማንቀሳቀስ ጀመረ። ሐሰን ሼክ መሐመድን ጠራና ናሽናል ሜዳል ይሄ የብሔራዊ ጀግና ሜዳል ያሸለመው። በኢጋድ በኩል መግለጫ እንዲወጣ ተቃውሞ አረገ። የቀድሞ የጅቡቲ የውጭ ጉዳይ ሚኒስትር አሁን የአፍሪካ ህብረት ሊቀመንበርን ተጠቅሞ ምንም የኤዩ ባልተወያየበት ሁኔታ ቸርማኑ ተቃውሞ ወጣ። የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ፣ የአረብ ሊግ እነዚህ በሙሉ እንዲያወጡ ተደረገ። በኃይለኛው ባላቸው ኔትወርክ ፈረንሳይን ጨምረው ሚሊታሪ ቤዝ ያላቸውን አድርገው
እየተቃወሙ ነው። ምን አለ ደግሞ እስራኤል ወሳኝ ባለው ስትራቴጂክ ጠቀሜታው በጎላው በባብኤል መንደብ መግቢያ ጋር በገልፎ ፌደን በርበራ ላይ ወታደራዊ ሰፈር የምታቆም ከሆነ ይላል የአፍሪካ ቀንድ ቀጠና ወደማያባራ ግጭት ይገባል ይላል። መቼስ ለታሪክ ይቀመጥ የአሜሪካ ጦር የፈረንሳይ ጦር ራሱ ሳውዲ አረቢያን ይጠቅሳል። ራሱ ከቲዩን አፍሪኪው መቀመጫውን ፈረንሳይ ፓሪስ ያደርጋል። ዛሬ 27 ፌብሩዋሪ የወጣ ነው። በፈረንሳይ ነው የወጣው። እኔ ከጋርዌ ኦንላይን ወደ እንግሊዝኛ ያቀየሩትን ጅቡቲ ዋርንስ እስራኤል ቤዝን ሶማሊላንድ ትሪተንስ ሆርን ኦፍ አፍሪካ ፒስ የሚለውን ወስጄ ነው ለእናንተ እና የተወሰኑ ደግሞ አንድ ወዳጄ የቀረውን እንዲተረጉምልኝ አድርጌያለሁ። ምናልባት ጥያቄውና ትርጉሙን አንድ ባንድ ልናቀርበው እንችላለን ፍላጎቱም ካላችሁ። ምን ይላሉ? የፈረንሳይ፣ የጀርመን፣ የስፔን፣ የጣሊያን፣ የ8 ሀገር የቻይና እዚህ ጅቡቲ ላይ ሰፍሮ በኪሎ ሜትር ርቀት በሰፈረበት ሁኔታ የአፍሪካ ቀንድ ችግር ካልሆነ የእስራኤል ጦር በርበራ ላይ ሲመጣ ችግር የሚሆነው ለምንድን ነው ብለህ ስትጠይቅ መልሱን የት ታገኘዋለህ? ሐሰን ሼክ መሐመድ ጋር ታገኘዋለህ። የሶማሊያ ፌዴራል መንግስት ፕሬዚዳንት ምን ብለዋል? ሐሰን ሼክ መሐመድ ባለኝ መረጃ መሰረት ይላሉ የሶማሊያ ብሔራዊ ደህንነት ያረጋገጠልን በርበራ እውቅና ያገኘችው ወይም ሶማሌላንድ እውቅና ያገኘችው ሀርጌሳ አንድ ከጋዛ የሚፈናቀሉ ፍልስጤማውያንን ሶማሌላንድ ውስጥ ለማስፈር ይህንን በፍጹም አንደግፍም ይላሉ። ሁለተኛ በበርበራ ላይ የጦር ሰፈር እስራኤል እንድታቋቁም ለማድረግ ይህን ደግሞ በጭራሽ አንደግፍም። ይሄ እኮ የመን ያሉ ሀውቲዎችን ወይ በመካከለኛው ምስራቅ ሂዶ ጥቃት ሊፈጸም ነው አናት በሙስሊም ወገኖቻችን ላይ ይላሉ። ሶስተኛው የአብርሃም ስምምነት ለመፈራረም ነው፣ እሱ እንኳ ችግር የለብንም ይላል። ከዛ መጣና ምን ይላል ኢስማኤል ኦመር ጉሌ? በርበራ ላይ ወታደራዊ ሰፈር የምታቆም ከሆነ ችግር ይፈጠራል ይልና እስራኤልን ይህን ሁሉ ግን እስራኤልን እየጎተተች ወደ አፍሪካ ቀንድ ያመጣቻት ጌትዌይ የሆነቻት ደግሞ ይላል He rebuked Israel's recognition of Somaliland and the potential establishment of Israel's military base in the strategic port city of Berbera pose መደቀን ማለት ነው a direct threat to regional stability ይልና ይሄ ደግሞ ወታደራዊ ሰፈር ደግሞ መስጠቷ አይቀርም። ሶማሌላንድ ለባለፉት 34 ዓመት ስትፈልገው የነበረውን እውቅና የሚሰጣት ሀገር ካገኘች የትኛውም ነገር ለመስጠት ዝግጁ ነች ብሎ ያስቀምጣል። ከዛ ባለፈ he criticized United Arab Emirates and accused us Israel's primary gateway in the region በዚህ ቀጠና ታዝላ ተስባ እንድትገባ ያረጋቻት ዩናይትድ አረብ ኤሚሬት ነችልና የዩናይትድ አረብ ኤሚሬት በአፍሪካ ቀንድ መምጣቷ የነበሩ ግጭቶችን አበብሷል፣ ቆስቁሷል፣ አዳዲስ ግጭቶችን ፈጥሯል ይልና የሳውዲ አረቢያን ክስ መልሶ ይከሳል። ምን ብሎ? በሱዳን፣ በሶማሊያ፣ በየመን፣ በቻድ እና በሊቢያ ያለውን ግጭት ያበባሰችው ዩናይትድ አረብ ኤሚሬት ነች ይላል። he alleged Emirates involvement in destabilizing dynamics across Yemen, Sudan, Somalia, Chad and Libya ምን ይላል እንደገና? ጅቡቲ የወታደራዊ ሰፈር ለሳውዲ አረቢያ ትሰጣለች፣ የነበራትን ግንኙነት አጠናክራ ትቀጥላለች ይላል። ስለዚህ ምን ማለት ነው? ይሄ አሊያንሱ ስታተስ ኮን ሜንቴን ማድረግ ነው። እንደምታውቁት የጅቡቲ ህልውና የተመሰረተው ለኢትዮጵያ የወደብ አገልግሎት በመስጠትና በመስጠት ብቻ ነው። ልክ ነው። ለ8 ሀገራት የወታደራዊ ጦር ሰፈር አቋቁመዋል። ያ በየኪሎ ሜትር ርቀት የተጠራቀመው የጦር ሰፈር የሚከፍላቸው ገንዘብ በአመት $400 ሚሊዮን አይመጣም። እኔ የጃፓን ሪሰርች ኢንስቲትዩት የሰራውን ፈረንሳይ ምን ያህል ከፍለዋል፣ አሜሪካ ምን ያህል ያገኛል፣ ከስፔን ምን ያህል ያገኛል፣ ከሳውዲ አረቢያ ምን ያህል ያገኛል፣ ምን ያህል ወታደሮች አሏቸው ወዘተረፈ የሚለውን ጨምሬ ከዚህ በፊት አቅርቤያለሁ። አስፈላጊም ከሆነ እንደገና ላቀርብላችሁ እችላለሁ። ነገር ግን ጅቡቲ ለምሳሌ በዋገን በባቡር ነዳጅ ቅረብ ሲባል እኮ ጅቡቲ ኖ ነው ያለ። ለምን?
በባቡር ከመጣም አንድ ጊዜ 400 500 መኪና ሂዶ የሚያመጣውን ነዳጅ አንድ ባቡር ይዞት ሊመጣ ነው። አይቻልም አሉ። ያ መኪና 400 500 መኪና ሲሄድ ሹፌሩ አልጋ ይዛል፣ ምግብ ይዛል፣ ነዳጅ ይቀዳል፣ የተለያየ አገልግሎት ይሰጣል። ከጅቡቲ ከኢትዮጵያ ድንበር እስከ ጅቡቲ እስከ ዶራሌ እስከ ታጁራ ያለው መንገድ በዓለም ላይ እጅግ ፍጹም የወላለቀ መንገድ ነው። የኢትዮጵያ መንግስት ልስራው አለ 7 ኪሎ ሜትሩ ኖ አሉ። የኢትዮ ጅቡቲ ሬልዌይ እዛ ድረስ ኮኔክት ይሁን ሲባሉ ኖ ሲሉ ቆዩ። በባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሄዱ። በግልጽ ውይይት ተደረገ። አንዱ በዋገን በባቡር ነዳጅ እናመላልሳለን፣ ይህን መፍቀድ አለባቸው። ይህን ማትፈቅዱ ከሆነ ታፍነን ተዘግተን አንሞትም፣ ለሶማሌላንድ እውቅና እንሰጣለን፣ ዘንዋት የምታደርጉት እናያለን። ሁለተኛ እናንተም እየገባችሁ የኢትዮጵያ ሉዓላዊ ድንበር እየገባችሁ በድሮንም ጥቃት የምትፈጽሟቸው ታጣቂዎች አሉ። ሌሎች ደግሞ ታጣቂዎችን ታደራጃላችሁ። ይሄ ትክክል አይደለም። በዛ ምክንያት የጋራ የድንበር ወታደራዊ ስምምነት ተፈርሟል። ዘላህ አትገባም። በጋራ ነው ኦፕሬሽን የምንሰራው። 3 መንገዶችን ትሰራለህ በጋራ። ያን ተከትሎ ነው ሳውዲ አረቢያ መንገድ እሰራለሁኝ፣ ከጅቡቲ ሬልዌይን ኮኔክት አደርገዋለሁ ፖርት ድረስ፣ በዋገን በባቡር ነዳጅ ይመጣል። የመጀመሪያ ሙከራ ተደርጓል፣ መጥቷል። የታንከር ወዘተረፈ የመገንባት ስራዎች ይሰሩና ነዳጅ መምጣት ይጀምራል። ዙሮ ዙሮ ይሄኛው ቡድን ግብጽ ያለችበት፣ ሶማሊያ ያለችበት፣ ጅቡቲ ያለችበት፣ ሳውዲ አረቢያ የምታስተባብረው ራሱ ኳታር አሁን የመጣችበት፣ ፓኪስታንም በሳውዲ አረቢያ ጀርባ ሆነ ያለው ስታተስ ኮ ሜንቴን ማድረግ ነው which is against the interest of ኢትዮጵያ። እኛ ደግሞ against the interest of ኢትዮጵያ ስለሆነ ብለን እዛኛው ቡድን ላይ ሄክሳጎን አሊያንስ ላይ አንገባ። ማንገባበት ሁኔታ ምንድነው ካላችሁ ብያችኋል። የአድዋ ልጆች ነው። አድዋ ፖለቲካል ሶቨርኒቲ ነው። ለሆነ ሾርት ተርም የሚሆን ሎንግ ተርም ብለን የሆነ ውስጥ አንገባም። ጉዳያችንን ግን እናሳካዋለን በተለያየ መንገድ፣ የኃይል አማራጭም፣ የዲፕሎማቲክ አማራጭም፣ የፖለቲካ አማራጭ ኢቭን ፓወር አሊያንስን ጨምረን የፓወር አሊያንስ እስራኤል ጋር ከመሄዳችን በፊት ወይ የሆነ ሀገር ላይ ሄደን ከማረጋችን በፊት በውስጥ ራስ በቁነን ሰልፍ ሪሊያንስ ሆነን ዝግጅታችን ወይ ለኤርትራ ወይ ለሆነ ሀገር ሳይሆን 78 ሆነን ብትመጣ ለዛ የሚሆን ዝግጅት ያስፈልግናል። በዚህ ረገድ አስተማማኝና አባል መገንባት አለበት እና አንዳንዶቹ መቼም ባንዳ ማመዛዘኛ ህሊና ስለሌለው ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አዘርባይጃን ሄዱት፣ የጦር መሳሪያ ሊገዙ ነው። ይህን የጦር መሳሪያ እንግዲህ እንደባለፈው ኤርትራ እንዳትወስደው ሲሉ ኢትዮጵያ የባህር በር ማግኘት ምን ያህል ጠቀሜታ እንዳለው እየነገሩን ነው። የባህር በር ስለሌለ ነው አይደል የወሰዱት? ከወሰዱትም ነው ፍጹም አዘርባይጃን ጭናው ከአዘርባይጃን የጦር መሳሪያ ገዝተን ተጭኖ ከመጣ በኋላ ኤርትራ የወሰደችብን የጦር መሳሪያ የለም። ግን ለባንዳዎች እንዳሉት እውነታችሁን ነው፣ ኤርትራ ወስዳብናለች። ስለዚህ ኤርትራ ስለወሰደችብን እኮ ነው የባህር በር ያስፈልጋል የምንለው። ዛሬ ብልጽግና ነው። አይሳካላችሁም። ግን እንዲሁ እናንተ ማስቡት ቢሳካላችሁ አሁንም ኤርትራን ወዳጅ እናድርግ ብላችሁ ከሆነ ከብልጽግና በላይ ኤርትራን ወዳጅ ሊያደርግ የሞከረ መንግስት የለም፣ ወደፊትም አይመጣም። እውነት እንነጋገር። ለምን ኤክስትራ ተሄዶ እኮ ነው ወዳጅ ለመሆን የተሞከረው። ኤክስትራ ለመሄድ ማለት ማባበል፣ ይህ ነው በቃ ችግሩ በሚል ለምን በቃ የኢትዮ ኤርትራ ቦርደር ኮሚሽን እንቀበላለን። በጋራ እኮ ያለህን በግፍ የተወሰደብህን ወደብ እንኳን ሱንቱተን በስፔሻል ኢኮኖሚክ ዞን እናቋቁም። የጅዳ ዲክላሬሽን እኮ እሱ ነው። እና ሚስትህን ጠይቆ የመጣ ሰው ልጅህን ብትሰጠው አይመለስም እንደሚባል ከብልጽግና በላይ ኤርትራን ከብልጽግና በላይ ኢሳያስን የተንከባከበ የለም። እነሱ ዲፋይንድ ለሆነ ናሽናል ኢንተረስታቸው አይለማመጠ ማነህ ከበደ ወዘተረፈ ብትመጣ ነገር የጦር መሳሪያህንም ደግሞ ስትደብረው ደግሞ የልጆችህን መድኃኒትም ይወስድብሃል። የባህር በር ጉዳይ የፖለቲካ ጉዳይ አይደለም፣ የመሪ ጉዳይ አይደለም፣ ኢቭን የዛሬ መንግስት ጉዳይ አይደለም። የትናንት
የሺህ ዘመናት ድካም፣ የዛሬ የኢኮኖሚያዊና የፖለቲካ ልዕልና፣ በወሳኝነት ደግሞ የመጪው ትውልድ ጥያቄ ነው። እየተሰራ ያለው ለዛ ነው እና አንዳንድ ሰዎች የባህር በር ያስፈልጋል፣ ግን ብልጽግናና ጠቅላይ ሚኒስትሩ ሊሳካላቸው አይገባም የሚሉ ድኩማኖች አሉ። ይሄ ትክክል አይደለም። ጅቡቲ ሲቃወም ህልውን ነው። የጅቡቲ ስትራቴጂክ ሪሌቫንስ ይህን ያህል ጠንካራ የሆነው የአይኤምኤፍን ሪፖርት አንብቡ ብያቸዋል። በታሪኩ የኢትዮጵያ ኢኮኖሚ በፍጥነት እያደገ በመሆኑ አንድ፣ የኢትዮጵያ ደግሞ ሰፋፊ የመሰረተ ልማት ላይ እንጌጅ በማድረጓ ግብርናዋን እያሳደገች በመሆኑ የወጭና ገቢ ንግዷ እያደገ በመሆኑ የኢትዮጵያ ኢኮኖሚ በፍጥነት የሚያድግ ከሆነ ወሳኝ የሆነው መውጫ መግቢያ ንግዷ ጅቡቲ ስለሆነ ኢኮኖሚዋ ያድጋል፣ እንዲያውም ማስፋፋት አለባት ብሎ ይተነተናል። ነገር ግን ይላል እዛው አይኤምኤፍ ይመጣና ነገር ግን ኢትዮጵያ ተጨማሪ የበርበራ ፖርትን እያማተረች ስለሆነ እሱ ችግር ሊፈጥር ይችላል ይላል። የበርበራ ፖርት ደግሞ ከበርበራ አዲስ አበባ ኮኔክት ለማድረግ በፈጣን መንገድ በባቡር የተያዙ ፕሮጀክቶች አሉ፣ ከዩኤም ከሌላም የሚመጣ ዩናይትድ አረብ ኤሚሬት ደግሞ ለዩኤ እውቅና ለመስጠት እየተገፋፋች ያለችበት ሁኔታ ነው ያለው። ከሷ በፊት ግን የሌሎችን ሊቨሬጅ እየተጠቀመ ነው። እንግሊዛውያን ሰር ዊሊያም ጋብሰን የሰበሰቡት ስብሰባ እየተካሄደ ነው ለንደን ላይ። የመጀመሪያው በታሪክ የመጀመሪያው የሶማሌላንድ አምባሳደር በእስራኤል ተሹሟል። ስራ ይጀምራል። በቅርቡ ደግሞ የእስራኤል አምባሳደር ወደ ሀርጌሳ ይመጣል። የበርበራ የሚሊታሪ ቤዝ እና ጅቡቲ ምን ሊያደርግ ይችላል ወዘተረፈ የሚለውን አብረን የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ